ሰላም ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለው። ዛሬ ከዚህ ጋር የምታያቸው ፊደላቶችን ሁሎችንም የአማርኛ 34 ፊደላት በሙሉ በአንድ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ አብረን እናቆጥራቸዋለን። እናንተም አብራችሁ ከኔ ጋር ቆጥሩ ማለት ነው። እሺ ከዚህ ጋር የምታያቸው የመጀመሪያዋ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ። እንግዲህ እነዚህ ፊደላቶችን ቆጥረናቸዋል በደንብ። እናንተም አብራችሁ እንደቆጠራችሁ ተስፋ አደርጋለሁ። በግላችሁ መማር የሚፈልጉ በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማር እንገኛለን። የትም ሀገር ሆኖ የትም ቦታ ሆኖ መማር ትችላላችሁ። በስልካችሁ ብቻ በኦንላይን መማር ትችላላችሁ። በዋትስአፕ ወይም በቴሌግራም በኢሞ ደስ ባላችሁ በሱ ላይ ሀይ በሉን። እኛ ደግሞ ትኩሳታችሁን እናስጀምራችኋለን ማለት ነው። እሺ ኘቱ ኘ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ
ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ድምፅ ናት። ጸ እዚህ ጋር ያችኛው ደግሞ ሁለተኛዋ የጸ ዘር ጹ ናት ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፐ ፑ ፒ ፓ ፔ ፕ ፖ እንግዲህ የአማርኛ ጠቅላላ 34 ይደርሳሉ። በ አለች በምትባለዋል በቀጣይ እሰራላችኋለሁ። ይቺ በ ማለት ነው። እንደ በሁና ከላይ ላይ የሚደረግባት ይችኛው አለች። ይህን ደግሞ ቀጣይ እሰራላችኋለሁ። አሁን ከዚህ ጋር የምናያቸው ተመሳሳይ ፊደላቶችን ስታዩ ከዚህ ጋር ሀ የሚባል ፊደል የሚባለው ፊደል ተመሳሳይ አለው። ሀ ይሄኛው ሀ እና ደግሞ እዚህ ታች ይሄኛው ሀ ቀጣይ ደግሞ እዚህኛው ጋር አራቱም አንድ አይነት ነው። አራቱም ምን አይነት ነው? ይህም ሀ ነው የሚባል ይሄኛውም ሀ ነው የምንለው እዚህኛው ላይ ይሄኛውንም ሀ እንለዋለን ማለት ነው። ይሄኛውን ሀ ብለን ነው ከቀጥለን ግን ይሄኛውን ሁ ነው የምንለው። ስለዚህ ከነዚህኞች ጋር ተመሳሳይ ይሄዳል ማለት ነው። የመጀመሪያው ብቻ ሀ አንለውም፣ ይሄኛውን ሀ ነው የምንለው። ቀጣዩን ግን ሁ ስለምንለው አንድ አይነት ናቸው ማለት ነው። ስለዚህ ከዚህ ውስጥ አንዷ ፊደል ድምጿ ሁሉም አንድ አይነት ስለሆነ አንዱን መያዝ እንችላለን ማለት ነው። ስትጠቀሙ ደስ ያላችሁ መጠቀም ትችላላችሁ። ቀጣይ ደግሞ ሰ ሁለት ሰ አለ። ይሄ ሳቱ ሰና ንጉሱ ሰ ይባላል። ይሄኛው ሰ ይሄኛውም ሰ ነው፣ ይሄኛውም ሰ ነው። አጻጻፋቸው ነው እንጂ ለየት የሚለው እንትናቸው አጠቃቀማቸው ልዩነት የለውም ማለት ነው። ከዛ በመቀጠል ደግሞ አ አለ። ይሄኛው አ እና ይሄኛው አ አንድ አይነት ነው። አይኑ አ ይባላል። ይሄኛው ደግሞ ይሄኛው አይኑ አ ይባላል። ይሄኛው ደግሞ አልፋው አ እንለዋለን። አልፋው አ አይኑ አ። እሺ ከዛ በመቀጠል ታች ላይ ስንወርድ ጸን እናገኛታለን። ይችም ጸ ናት። ሁለቶችም ጸ ነው ይባላል ማለት ነው። ጸሎቱ ጸ ይባላል፣ ፀሐዩ ጸ ይባላል። ላይኛው ጸሎቱ ጸ፣ ታችኛው ፀሐዩ ጸ ይባላል። ስለዚህ ከዚህ ውስጥ አንድ ፊደል እንወስዳለን፣ አንድ እናነሳለን፣ አንድ እንተዋለን፣ አንድ ሁለት ሶስት ትርፍ አገኘ ማለት ነው። አሁን እዚህኛው ላይ አንድ ሁለት አይደል፣ አንድ እናነሳለን፣ ሶስት ነበር አራት አረግ ነው። እዚህ ጋር አሁንም አንድ ስናነሳው አራት ነበር አምስት ይሆናል። ከጸ አንድ ስናነሳ ስድስት ይሆናል። ስለዚህ ስድስቶቹ ተደጋጋሚ ናቸው ማለት ነው። 28 የተለያዩ ድምጾች አሉት ማለት ነው አማርኛ። ኦኬ ስለዚህ እነዚህ ፊደላቶች በመጠቀም የተለያዩ ቃላቶችን መመስረት ይቻላል። ለምሳሌ ከዚህ ውስጥ እንደምታዩቸው የመጀመሪያውን እዚህ ጋር የሆነ ቃል ለመስረት ፈልግ በቃ ማለት ፈልግ በን እዚህ ትወስዳላችሁ። በን ባለው ይሄን ትወስዳላችሁ። እዛ ቀ ቤት ገብቱና ቀቁቂቃ በቃ የሚል ቃል ወሰራችሁ ማለት ነው። ስለዚህ በን ትጽፋላችሁ።
ከዛ ደግሞ ቃን ትጽፋላችሁ። ስለዚህ ምን ይላል ባል ላይ በቃ የሚል ቃል አገኛችሁ ማለት ነው። ቃል አሁን ስትመሰርቱ እነዚህ ፊደላቶች ይዛችሁ የሰው ስም ሰላም ማለት ትፈልጉ ሰላም የሚለውን ቃል ከዚህ ውስጥ ታገኝታላችሁ። ሰ ከሰው ውስጥ ነው የምናገኛት። ሰ ይችን መጠቀም ይቻላል ወይ ይችን መጠቀም ይቻላል። ስለዚህ ሰን እጽፋታለሁ። ሰ ላ ደግሞ ለቤት ነው። ለሉ ሊ ላ ይችላ ጠቀምና ሰላ ም ደግሞ መቤት መሙ ሚ ማ ሜ ም። ስለዚህ ም ይችን አገኘኋት ማለት ነው። ስለዚህ ሰላም ሚል ቃል ሰጠኝ ማለት ነው። ሰላም የሚለውን እዚህ ጋር ጽፈዋለሁ ማለት ነው። አያችሁት? ሰላም ብዬ ጻፍኩ ማለት ነው። ስለዚህ ከእነዚህኞች ላይም ልክ እንደዛው አሁን ስትፈልጉ ቃላቶችን ድምፁን ከዚህ ውስጥ መፈለግ ነው ማለት ነው። የድምፁ ከዚህ ውስጥ ስለተገኘ ለምሳሌ በላ የሚለው ቃል በላ ነው አይደል? በቤት አንዱን የመጀመሪያውን በን ከበቢ ውስጥ ፈልጉትና በመጀመሪያ ታገኛላችሁ። ላ የሚለውን ደግሞ ለውስጥ ገብታችሁ ላ ታገኛላችሁ ማለት ነው። አሁንም ደግሞ እዚህ ጋር ጤዛ ብትሉ ጤዛ ማለት አሁን ጤ የጠዘር ነው አይደል? አሁን ጤን ለማግኘት እዚህ ውስጥ ብትገቡ ከዚህ ውስጥ ብትገቡ አታገኙትም። ጤ የሚል ድምፅ አይወጣም። እዚህ ውስጥ ብትገቡ የግድ ጠቤት መግባት አለባችሁ። ጠጡ ጢ ጣ ጤ ይሄ እዚህ ጋር ገባችሁ አይደል? ይሄ ጤ ነው። ከዛስ ዛ የሚለው ደግሞ ከዘ ውስጥ ትገባላችሁ። ዘ ዙ ዚ ዛ አገኘ ነው እዚህ ጋር ማለት ነው። ስለዚህ ባለ ሁለቱን ጤና አምጣችሁ እዚህ ጋር ጽፏትና እዛ ደግሞ ዛ እንዲያርጋችሁ ጽፏት ምን ይሆናል ማለት ነው? ጤዛ ሚል ቃል ሰጣችሁ። ጤዛ እንደዚህ ያደረጋችሁ የሰው ስሞችን የተለያዩ ስሞችን ጻፉ። እናንተ ደግሞ መስከረም፣ መረቀ፣ መጣ እያላችሁ ጻፉልኝ እዚህ ውስጥ እየፈለጋችሁ ማለት ነው። በሰበሰ እነዚህን ቃላቶች ከዚህ ውስጥ ስላሉ በቀላሉ ጻፏቸው ማለት ነው። ጽፋችሁ ኮሜንት ላይ አሳውቁኝ። በግል ናችሁ መማር የምፈልጉ በሳምንት 5 ቀን በቀን 1 ሰዓት እየሰጠን እንገኛለን፣ እያስተማር እንገኛለን። እናቶች ልጆቻችሁን ማስተማር ከፈለጋችሁ ደውሉልን፣ እናስተምራለን። ትልቆችም ሁላችሁም መማር የምፈልጉ የመማር ያላገኛችሁ ተማሪዎች ከኛ ጋር ደውሉልን፣ ታገኛላችሁ። እስኪ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ያደርጋችሁ እንዲሁም ደግሞ ለጓደኞቻችሁ ሼር ያደርጋችሁ ያጋራችሁ። ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። ፈጣሪ ከክፉ ነገሮች ይጠብቃችሁ። ቸውን ተመኝላችሁ ቸር ቆዩልኝ።